ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ለተሰኙ የምሽት መረጃ ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ዓለም አቀፍ ሚዲያዎች በኢትዮ ኤርትራ ጉዳይ ትኩረት ሰጥተው ዘገባዎችን ማቅረብ እንደቀጠሉ ነው። ፋይናንሻል ታይምስ ባስነበበው ሰፊ ዘገባው በኢትዮጵያ ያለው ውጥረት በቀጠናው የጦርነት ስጋት ፈጥሯል ሲል ማስጠንቀቂያ ሰጥቷል። በዛሬው ዕለት የተጋሩ የሳተላይት ምስሎችም በዛላምበሳ የኤርትራ ጦር ከፍተኛ ወታደራዊ ግንባታ ላይ መሆኑን አመልክተዋል። ዝርዝሩን ይዘናል። የህወሓት አመራሮች በሌላ አዲስ ጸብ ውስጥ ያሉ መሆኑ ታወቀ። ይሄኛው ፖለቲካ አይደለም፣ ኢኮኖሚን መሰረት ያደረገ ግዙፍ የጥቅም ግጭት ነው። የቢሊየን ብሮች ጸብ ነው። ጉዳዩ ምንድነው የሚለውን በተመለከተ ጥንቅራችን ላይ ያደርሳችሁ ይዞታል። የቀድሞ የትግራይ ክልል አስተዳደርና አሁን የአረና ትግራይ ዴሞክራሲ ፓርቲ ምክር ቤት አባል አቶ ገብሩ አስራት በሰሞኑ የህወሓት ውዝግብ ወዴት ያመራል ለሚለው መልስ ሰጥተዋል። በትግራይ ያለው መፈንቅለ መንግስት ተጠናቋል ብለዋል። ታዲያ የህወሓት ወደ ስልጣን መመለስ የሚፈታው ችግር የለም ሲሉ መፍትሄ ያሉትን አስቀምጠዋል። የፖለቲከኛውን ሐሳብ የምናጋራችሁ ይሆናል። ጠቅላይ ሚኒስትሩ በባህር ዳር የተወረወረውን ድንጋይ ለግንባታ ተጠቅመነዋል ብለዋል። መረጃውን እናደርሳለን። ኦነግ የሽግግር መንግስት ምስረታ ምክር ሐሳቡን እንደማይቀበለው የፓርቲው ምክትል ሊቀመንበር ቀጀላ መርዳሳ ተናግረዋል። ከፍተኛ አመራሩ ስለ ሽግግር መንግስቱና ወቅታዊ ጉዳዮች በሰጡት ቃለ ምልልስ ላይ ማብራሪያ ሰጥተዋል። ጥንቅራችን ይዞታል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የኤርትራ ጦር በድንበሩ የዛሬው የሳተላይት ምስሎች። ዓለም አቀፍ ሚዲያዎች በኢትዮ ኤርትራ ጉዳይ ትኩረት ሰጥተው ዘገባዎችን ማቅረብ እንደቀጠሉ ነው። ፋይናንሻል ታይምስ በአንድ ሳምንት ለሁለተኛ ጊዜ ባስነበበው ዘገባው በኢትዮጵያ ያለው ውጥረት በቀጠናው የጦርነት ስጋት ፈጥሯል ሲል ማስጠንቀቂያ ሰጥቷል። በዛሬው ዕለት የተጋሩ የሳተላይት ምስሎች በዛላምበሳ የኤርትራ ጦር ከፍተኛ ወታደራዊ ግንባታ ላይ መሆኑን አመልክተዋል። መሰረቱን ለንደን ያደረገው ፋይናንሻል ታይምስ በኢትዮጵያ እርስ በርስ ጦርነት ዳግም ስጋት ተፈጥሯል፣ ከኤርትራም ጋር ግጭት ሊፈጠር ይችላል ሲል ዘገባው አጽንኦት ሰጥቷል። በአፍሪካ ቀንድ የፖለቲካ ኤክስፐርት የሆኑት አህመድ ሱሌማን ለዚሁ ዘገባ በሰጡት ቃል በኢትዮጵያ ኤርትራ ውጥረት መባባሱን ጠቅሰው ዓለም አቀፉ ማህበረሰብ ለጉዳዩ ከፍተኛ ትኩረት ሊሰጠው ይገባል ሲል አመልክቷል። የለንደኑ የትንታኔ ተቋም ቻታም ሃውስ ባለሙያ የሆኑት አህመድ ሱሌማን በኤርትራ አፋር ድንበር አካባቢ ከፍተኛ ወታደራዊ እንቅስቃሴ መኖሩን ጠቁመዋል። በተመሳሳይ በትግራይ ክልል በነደብረጽዮን ቡድን የተጀመረው የቢሮ ነጠቃ ሌላው የውጥረት ማዕከል መሆኑን ያነሱት ምሁሩ የነደብረጽዮን ቡድን የጠላት ወዳጄ ነው በሚል ከኤርትራ ጋር ሊወግን ይችላል የሚል ስጋት ማየሉን ምሁሩ ገልጸዋል። የነደብረጽዮን ህወሓት የጊዜያዊ አስተዳደሩን በማንሳቱ ከፌዴራል መንግስቱ ጋር ውዝግብ ውስጥ መግባቱና በውሉ ያልጸናው የፕሪቶሪያው ስምምነት ላይ ሌላ ስጋት መደቀኑን ዘገባው አመልክቷል። በዛሬው ዕለት የተጋሩ የሳተላይት ምስሎችም በዛላምበሳ የኤርትራ ጦር ከፍተኛ ወታደራዊ ግንባታ ላይ መሆኑን አመልክተዋል። የሳተላይት ምስሎች ይፋ እንዳደረጉት የኤርትራ ጦር በትግራይ አዋሳኝ በዛላምበሳ አቅራቢያ ከፍተኛ ወታደራዊ ግንባታ አከናውኗል። ይህ በተለይም ካለፈው ዓመት ጥር ወር ከነበረው የኤርትራ ወታደራዊ ግንባታ አንጻር የአሁኑ ከ10 እጥፍ በላይ ማደጉን የተጠቆመው። በሳተላይት ምስሉ እንደተመለከተው በርካታ መድፎች ተሰልፈው ይታያሉ። በተያያዘም በኤርትራ ክተት መታወጁን ተከትሎ የኢትዮጵያ ጦር ወደ ድንበር መጠጋቱን ሮይተርስ የዜና ወኪል ስማቸውን ያልጠቀሳቸውን ሁለት ከፍተኛ ባለስልጣናትን ዋቢ በማድረግ መዘገቡ ይታወቃል። ከፕሪቶሪያ የሰላም ስምምነት በኋላ ከፍተኛ ቁጥር ያለው የኤርትራ ጦር በኢትዮጵያ ግዛት ውስጥ እንደሚገኝ ያስታወሰው ዘገባው ኤርትራ እነዚህን ግዛቶች ታሪካዊ ባለቤትነት መብት እንዳላት በመግለጽ እየሞገተች ትገኛለች ብሏል። አሜሪካን ጨምሮ የምዕራቡ ዓለም መንግስታት ኤርትራ ከእነዚህ ግዛቶች ለቃ እንድትወጣ ሲሞግቱ ቢቆዩም የኤርትራ ጦር አሁንም በኃይል በያዛቸው ግዛቶች ውስጥ ይገኛል ሲል ዘገባው አክሎ ገልጿል። ከኤርትራ ጋር ጥምረት በመፍጠር ላይ ይገኛል በሚል ተደጋጋሚ ስሞታዎች ሲቀርብበት የቆየው የነደብረጽዮን ህወሓት መቀለና አዲግራትን ጨምሮ በርካታ የክልሉ ከተሞችን በወታደራዊ ኃይል መቆጣጠሩን አብራርቷል። የነደብረጽዮን ህወሓት ከኤርትራ ጋር ጥምረት ፈጥሯል መባሉን እንደማይቀበለው በተደጋጋሚ መግለጹን ያስታወሰው ዘገባው የኢትዮጵያ ጦር በዚህ ውጥረት መሃል ወደ ድንበር መንቀሳቀሱን አብራርቷል። በሌላ በኩል ኤርትራ በማስታወቂያ ሚኒስትሯ የማነ ገብረ መስቀል በኩል ባወጣችው መግለጫ የኤርትራ መንግስት የያዘው የትግራይ መሬት የለም ሲሉ አመልክተዋል። አቶ የማነ ገብረ መስቀል ይድረስ ለግጭት ጠማቂዎች በሚል በኤክስ ገጻቸው ባሰፈሩት መልእክት የፕሪቶሪያ የሰላም ስምምነት መተግበርና አለመተግበር የኢትዮጵያ ውስጥ ጉዳይ እንጂ ኤርትራን አይመለከትም ብለዋል። በሌላ በኩል የህወሓት አመራሮች በሌላ አዲስ ጸብ ውስጥ። የህወሓት ከፍተኛ አመራሮች በአሁኑ ሰዓት በሌላ አዲስ ጸብ ውስጥ መግባታቸው ታወቀ። የአሁኑ የጸብ መንስኤ ግዙፍ ካፒታል ያለውና የትግራይ መልሶ ማቋቋም ኢንዶመንት የሆነው ኤፈርት መሆኑን የአፍሪካን ኢንተለጀንስ ዘገባ አመልክቷል።
ኤፈርት በኢትዮጵያ ግዙፍ ካፒታልን የሚያንቀሳቅስና በህወሓት ከፍተኛ አመራሮች የሚመራ ድርጅት ሲሆን በየጊዜው ህወሓት በሚያጋጥሙት የፖለቲካ አለመግባባቶች ሁሉ አንዱ የጸብ መናኸሪያ ሆኖ የቆየም ድርጅት ነው። በቀደመው ጊዜ በቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ባለቤት ወይዘሮ አዜብ መስፍንና በአንጋፋው የህወሓት መስራች አቶ ስብሃት ነጋ መካከልም ከባድ የጸብ መንስኤ ሆኖ ቆይቷል። ከተወሰኑ ጊዜያት ወዲህ በህወሓት አመራሮች መካከል በተፈጠረው የፖለቲካ ልዩነትም ይህንኑ ቢሊዮን ብሮችን የሚያንቀሳቅሰውና በስሩም በርካታ ኩባንያዎችን የያዘው ይሄው ድርጅት በማንና እንዴት ይመራ በሚለው ዙሪያ ይፋ ያልወጣ ጸብ የነበረ መሆኑን መረጃዎች ሲያመለክቱ ነበር። ሆኖም የፖለቲካው ጸብ የሸፈነው በመሆኑ በዚህ አቅጣጫ ያለው ጉዳይ ብዙም ይፋ የወጣበት ሁኔታ አልነበረም። አሁን አፍሪካን ኢንተለጀንስ ባወጣው አዲስ መረጃ ደግሞ የህወሓት አመራሮች ሌላኛው የጸብ ምክንያትም ይኸው ግዙፍ ድርጅት ማን በበላይነት ይቆጣጠረው የሚል ሆኗል። የኤፈርት ድርጅቶች በኮንስትራክሽን፣ በማዕድን፣ በግብርናና በመሳሰሉት የኢንቨስትመንት ዘርፎች የተሰማሩ ናቸው። መሰቦ ሲሚንቶ ፋብሪካ፣ መስፍን ኢንዱስትሪያል፣ ጉና ትሬዲንግ፣ አልመዳ ጨርቃ ጨርቅ በዋነኝነት የሚጠቀሱ ናቸው። ትዕምት ወይም ኤፈርት ተብሎ የሚጠራውና በስሩም በርካታ ድርጅቶችን የያዘው ይህ ኩባንያ በሁለት ዓመታቱ ጦርነት ወቅት ድርጅቶቹ ከባድ ኪሳራን ያስተናገዱ ሲሆን በዚህ ወቅትም ጉዳዩ በፍርድ ቤት የተያዘበት ሁኔታም ነበር። ሆኖም በህግ የታገደ ወይም የተወረሰ ንብረት የለውም። የህወሓት አመራሮች ሌላኛው ውጥረት መንስኤም የነበረው በክልሉ ያለው የወርቅ ሀብት ሲሆን ይሄው ጉዳይ አንደኛው ኤርትራንም ጭምር እያነካካ ያለው። በዚህ ዙሪያ ያለውን ችግር ቢሆን በአቶ ጌታቸው ረዳ በኩል መፍትሄ ይሰጠዋል ቢባልም ሊሳካ አልቻለም። አሁን አፍሪካን ኢንተለጀንስ ባስነበበው በዚሁ ዘገባው ከፖለቲካው ባሻገር በዚህ አቅጣጫ ደግሞ ሌላ አዲስ የጥቅም ግጭት ምዕራፍ ተከፍቷል። የግጭቱ መንስኤ ድርጅቱን ማን ይቆጣጠረው በሚለው ላይ መሆኑም ነው የታወቀው። በቀጣይ መረጃችን የህወሓት ወደ ስልጣን መመለስ የሚፈታው ችግር የለም። የቀድሞውን የትግራይ ክልል አስተዳደር ገብሩ አስራትን ስለ ህወሓቶች ጥል በትግራይ ክልል እየተባባሰ የመጣው የጊዜው አስተዳደርና የህወሓት የፖለቲካ ፍጥጫ ወዴት ይደርሳል የሚለው የብዙሃን ጥያቄ የክልሉ ነዋሪዎች ጦርነት ይቀሰቀሳል በሚል ስጋት በቻሉት አቅም የምግብ ሸቀጦችን በቅድሚያ እየገዙ በማስቀመጥ ላይ መሆናቸው ተዘግቧል። ከክልሉ ከተሞች ለቆ የሚወጣው ህዝብም በርክቷል። የኢትዮጵያ አየር መንገድ ትኬት ለሚቀጥሉ ሳምንታት ጭምር ተሽጦ ያለቀ ሲሆን በአውቶቡስ የሚደረጉ ጉዞዎችም እስከ ቀጣይ ሳምንታት ትኬታቸው አልቋል። በጌታቸው ረዳ እገዳ የተጣለባቸው ጄኔራሎች በወታደራዊ ትዕይንት ላይ መገኘታቸው በጠዋቱ ዘገባ አሰምተን ነበር። ጌታቸው ረዳ አሁን አዲስ አበባ እንዳሉ ይገመታል። ታዲያ ጊዜያዊ አስተዳደሩን ፕሬዝዳንት ጌታቸው በምክትላቸው ሊተኩን የሚል ወሬም እየተናፈሰ ይገኛል። ለሁለት የተሰነጠቀው ህወሓት አንደኛው ቡድን ወደ ኃይል እርምጃ መሸጋገሩን ተከትሎ በቀጣይ ምን ይመጣል ለሚለው ጥያቄ ቀድሞ የትግራይ ክልል አስተዳደር የነበሩት አሁን የአረና ትግራይ ዴሞክራሲ ፓርቲ ምክር ቤት አባል አቶ ገብሩ አስራት ሀሳባቸውን ገልጸዋል። አቶ ገብሩ ከአሃዱ ሬዲዮ ጋር ባደረጉት ቃለ መጠይቅ ምን ሊፈጠር እንደሚችል አሁን ስላለው አጠቃላይ ሁኔታም ተናግረዋል። ጊዜያዊ አስተዳደሩ ሌላኛው የህወሓት ቡድን እያደረገ ያለው መፈንቅለ መንግስት ነው ሲል በተደጋጋሚ ያነሳል። አቶ ገብሩ አስራት በዚህ ይስማማሉ። ቀስ ብሎ የጀመረው መፈንቅለ መንግስቱ ስራው ተግባራዊ ሆኗል ብለዋል። ባለፈው ሳምንት ቀስ ብሎ ግለቱን እየተጠቀመ የሄደው መፈንቅለ መንግስት ሙሉ በሙሉ ተጠናቋል ማለት እንደሚቻል ገልጸዋል። በዞኖች በወረዳዎች እንዲሁም በከተሞች የነበረው ጊዜያዊ አስተዳደሩ መዋቅርና በመዋቅሩ ያሉ ሰዎች፣ አመራሮችና ከንቲባዎች በወታደራዊ ኃይል ተጠቅመው አስወግደዋል ብለዋል። ማስወገድ ብቻ ሳይሆን በአንዳንድ አካባቢ ሰዎች መግደላቸውን ገልጸዋል። አዲጉደምና መሆኔ አካባቢ ግድያና ማቁሰል የባሰ ነበር። እንዲሁም በራያ አካባቢ ትጥቅ በመያዝ ሰዎች የሞቱበት ሁኔታን ፈጥረዋል ሲሉ ተናግረዋል። በጊዜያዊ አስተዳደርና በህወሓት አንድ ቡድን የተነሳው መከፋፈል ትርጉሙ ለክልሉ ህዝብ በጣም ከባድ ነው ብለዋል። ከነሱ አልፎ የትግራይ ማህበረሰብ ለሁለት እንዲከፈል መደረጉን ያመለከቱት ክፍፍሉ በፓርቲ ውስጥ፣ በትግራይ ሊቃን ውስጥ እንዲሁም በህዝቡ መሃል የታየ ነው ብለዋል። ይሄ ትግራይን እጅግ አደገኛ ሁኔታ ውስጥ የከተታት ሆኗል ሲሉም ገልጸዋል። የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ተነስተው በምትካቸው ምክትላቸው ጄኔራል ታደሰ ወረደ ወንበሩን ሊይዙ ነው ስለመባሉም አቶ ገብሩ ሀሳብ ሰጥተዋል። የጌታቸው መነሳትና ለመነሳት የሚያመጣው ለውጥ የለም፣ ዋናው ጉዳይ እሱ አይደለም ነው ያሉት ፖለቲከኛው። እየተጠየቀ ያለው ሲቪል ማህበራት፣ ፓርቲዎች ህዝቡን የሚይዝ አካታች የሆነ መስተዳደር እንዲመሰረት ነው ብለዋል። ጌታቸው የነሳ ወይም ደግሞ ብቻውን ቀርቶ የሚፈታው አሊያም ህወሓት ተመልሶ የሚፈታው ችግር አይደለም ሲሉ ነው የተከራከሩት። እንዳውም ህወሓት የወደቀና የሞተ ፓርቲ ነው፣ መመለሱ ችግሩን አይፈታም ብለዋል። አካታች የሆነ መንግስት መመስረት ለችግሩ ብቸኛ መፍትሄ መሆኑን ያመለከቱት ከአንድ ወር በፊት የተቋቋመው ጊዜያዊ ምክር ቤት ሁሉንም ሀሳቦችና ፍላጎቶች የሚወክለው ነው መቋቋሙን የሚገልጹት አቶ ገብሩ ከምክር ቤቱ አልፎ ስራ አስፈጻሚውም በዛ መልኩ አካታች ሆኖ እንዲዋቀር ጥያቄ እየቀረበ ነበር። ይህ እስካልሆነ ድረስ መፍትሄ አይመጣም ብለዋል። እንኳን በመሳሪያ በያዘ በታጠቀ ኃይል የሚመራ ቡድን ይቅርና አንድ ፓርቲ ብቻውን በሰላም ሙሉ ስልጣን በጠቀለለበት የሚሆን መሆን እንደማይችል አይተናል ብለዋል። የጌታቸው ምክትል ጀነራል ታደሰ ቀድሞም ምክትል ነበር፣ የጦሩም አዛዥ ነው፣ እሱም ፕሬዝዳንት ሊያደርጉት ይችላሉ ብለዋል። በትግራይ ያለውን ሰላም ለማስቀጠልና ችግሩን ለመፍታት ግን ብቸኛው አማራጭ የፕሪቶሪያው ስምምነት እንዳይፈርስ ማድረግ መሆኑን የቀድሞ የክልሉ አስተዳደር አቶ ገብሩ ገልጸዋል። በቀጣይ መረጃ
አመራሩ ስለ ሽግግር መንግስቱ። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ እና የኦሮሞ ነጻነት ግንባር ፓርቲዎች ለዘላቂ ሰላም ይበጃል በማለት ለመንግስት ያቀረቡትን የሽግግር መንግስት ምስረታ ምክረ ሐሳብ የኦሮሞ ነጻነት ግንባር ኦነግ እንደማይቀበለው የፓርቲው ምክትል ሊቀመንበር ቀጀላ መርዳሳ ገልጸዋል። ፓርቲዎቹ ከጋራ ጉባኤያቸው በኋላ ባወጡት የጋራ መግለጫ የሽግግር መንግስት ምስረታ ምክረ ሐሳብ ማቅረባቸው መነጋገሪያ ሆኖ መሰንበቱ ይታወቃል። በሐሳቡ ላይ አስተያየት የሰጡት የኦሮሞ ነጻነት ግንባር ኦነግ ምክትል ሊቀመንበር ቀጀላ መርዳሳ የፓርቲ አቋምን የሚገልጹ ውሳኔዎች ከአባላት እውቅና ውጭ መተግበር የለባቸውም ብለዋል። እንደዚህ አይነት ፖለቲካዊ ውሳኔ ሲወሰን ቢያንስ የፓርቲውን 2/3 አባላት ድምጽ ማግኘት ነበረበት የሚሉት አቶ ቀጀላ የሽግግር መንግስት ምስረታ ትልቅ ፖለቲካዊ ውሳኔ መሆኑን በማንሳት ውሳኔው የተነገረው ምልአተ ጉባኤውን አሟልቶ እውቅና ተሰጥቶት አይደለም ብለዋል። በኦሮሞ ነጻነት ግንባር ስም ኦሮሚያ ላይ ሽግግር መንግስት መስርቻለሁ የሚባል ከሆነ ድርጊቱም ሐሳቡም ከፓርቲው እውቅና ውጭ ነው ብለዋል። አክለውም እንዲህ አይነት ውሳኔዎች በዋና ስራ አስፈጻሚ በኩል ብቻ ሳይሆን በጠቅላላ ጉባኤው ሊወሰኑ የሚገባቸው ስለመሆናቸው አጽንኦት ሰጥተውበታል። በሌላ በኩል የኦሮሞ ነጻነት ግንባር ኦነግ የትግል ዕድሜውን ያህል ጠንካራ ፓርቲ መሆን ያልቻለው በውስጥ የስልጣን ሽኩቻና ዴሞክራሲያዊ ባለመሆን እንደሆነ አቶ ቀጀላ ተናግረዋል። አክለውም የስልጣን ሽኩቻን በመጥላት ጠንካራ አመራሮች ድርጅቱን መልቀቃቸውና የአመራሮች መገደል እንዲሁም የዴሞክራሲ አሰራሮች መጓደል ለድርጅቱ መዳከም ዋነኛ ምክንያቶች ናቸው ብለዋል። ድርጅቱ ቀደም ሲል የነበረውን የጠንካራ አስተዳደር ቁመናና ጥንካሬ ከቅርብ ዓመታት ወዲህ ስለመዳከሙ አንስተው ለዚህም የውስጥ መከፋፈልና የልዩነቶች መስፋት ተጠቃሽ ሰበቦች ስለመሆናቸው ተናግረዋል። ልዩነቶቹ እንዲባባሱ የበጀት እጥረት፣ ቅንጅታዊ አሰራር አለመኖሩ አስተዋጽኦ አድርጓል የሚሉት ፖለቲከኛው ፍትሐዊ የስልጣን ሽግግር ቢኖር ድርጅቱ አሁን ያለበት ነባራዊ ሁኔታ ላይ አይገኝም ነበር ብለዋል። በቀጣይ መረጃ ጠቅላዩ በባህር ዳር። ጠቅላይ ሚኒስትር አብይ አህመድ ባህር ዳር ከተማ ገብተዋል። ጠቅላይ ሚኒስትሩ በባህር ዳር የተወረወረውን ድንጋይ ለግንባታ ተጠቅመነዋል ብለዋል። በአማራ ክልል በቀጠለው ውጥረት ጠቅላዩ በባህር ዳር ብስክሌትና ሐይቅ ላይ ሆነው ያጋሩት ምስል አነጋጋሪ ሆኗል። ዛሬ ባህር ዳር ከተማን የኮሪደር ልማት እንቅስቃሴ ተመልክቻለሁ። ተፈጥሮና የሰው ጥበብ ተዋህደው ባህር ዳርን ይበልጥ ውበቷን እያወጡት ነው ያሉት ጠቅላዩ ከተማዋን የንግድና የቱሪዝም ማዕከል ለማድረግ አመራሩ ከሚያደርገው ጥረት የምንማራቸው ብዙ ነገሮች አሉ ሲሉ አመልክተዋል። ባህር ዳር በፈተና ውስጥ የመጽናት ምሳሌ ናት። ባለፉት ዓመታት የነበረው ፈተና እያለፈ ነው። ባህር ዳር በፈተና ውስጥ ስራዋን አላቋረጠችም። እንዲያውም ለፈተና የተወረወረውን ድንጋይ ለግንባታ ተጠቅማበታለች ሲሉ ጠቅላይ ሚኒስትሩ አመልክተዋል። የጣና መከፈት የማስተሳሰር ወይም ኮኔክቲቪቲ መርሃችን መገለጫ ነው። የልማት ስራዎቻችን መመጋገብና መተሳሰር እንዳለባቸው የባህር ዳር ኮሪደር ምሳሌ ይሆናል። ለብዙ ዘመናት ከከተማው ተለያይቶ የነበረው ጣና ወደ 8 በሚደርሱ ቦታዎች ከኮሪደሩ ጋር ተገናኝቷል። ይህም ከመዝናኛነቱ ባሻገር ከተማዋን ነፋሻማ አድርጓታል ሲሉ ጠቅላዩ ገልጸዋል። ባህር ዳር ከግማሽ ምዕተ ዓመት በላይ ያስቆጠሩ የዘንባባ ዛፎች አሏት። በዚህ ላይ ኮሪደር ልማቱ ተጨማሪ ውበት ሰጥቷታል ያሉት ጠቅላዩ የአካባቢ ተቋማት ፈጠራ እየተጨመሩ ልማትን እንዲያሳልጡ ማድረግ፣ በባህር ዳር ኮሪደር የለበሱት ንጣፎችና የቆሙት መብራቶች በአካባቢ ተቋማትና ባለሙያዎች የተዘጋጁ ናቸው። በቀጣይም አካባቢያዊ ክህሎትንና አቅምን መጠቀም የበለጠ መለመድ አለበት ሲሉ አመልክተዋል። በቀጣይ ርዕሳችን አየር መንገዱ ልዩ የሆነ አውሮፕላን ተረከበ። የኢትዮጵያ አየር መንገድ የመጀመሪያውን የቢዝነስ ጀት አውሮፕላን ወደ ሀገር አስገባ። የኢትዮጵያ አየር መንገድ የተረከበው ቦይንግ 737-800 የተሰኘ ቢዝነስ ጀት አውሮፕላን ልዩ አገልግሎት ለሚሹ ደንበኞቹ እንደሚውል ተጠቁሟል። ከዚህ ቀደም ለልዩ በረራዎች የሚውሉ አገልግሎቶችን በመደበኛ አውሮፕላኖች ሲሰጥ መቆየቱን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ተናግረዋል። አዲሱ አውሮፕላን ዘመናዊ አገልግሎት መስጠት የሚችሉ ውስጣዊ ክፍሎችን እንዳሉት ገልጸው በመደበኛ አገልግሎት ላይ ፈጥሮ የነበረውን ጫና እንደሚቀንስ ጠቁመዋል። አየር መንገዱ በቻርተር አውሮፕላን አገልግሎት አሰጣጥ ላይ አቅሙን ለማሳደግ መሰል አውሮፕላኖች እንደሚያግዙ ተናግረዋል። አየር መንገዱ በ2035 የአገልግሎት አድማሱን ለማስፋት የያዘውን ውጥን ለማሳካት መሰል ተጨማሪ ቢዝነስ አውሮፕላኖችን ወደ ስራ እንደሚያስገባ ተገልጿል። በመጨረሻም የምክር ቤቱ አባል ፍርድ ቤት ቀረቡ። የቤንሻንጉል ጉሙዝ ክልል ምክር ቤት ቅዳሜ ዕለት ባካሄደው አስቸኳይ ጉባኤ ያለመከሰስ መብታቸው የተነሳው የምክር ቤት አባል አቶ ዮሐንስ ተሰማ ከአንድ ሳምንት እስር በኋላ ለመጀመሪያ ጊዜ ፍርድ ቤት ቀረቡ። አቶ ዮሐንስ የቀረቡበት የአሶሳ ዞን የመጀመሪያ ደረጃ ፍርድ ቤት በምክር ቤት አባሉ ላይ 14 የምርመራ ቀናት መፍቀዱን ባለቤታቸውና አንድ የፓርቲ ምንጭ ለቢቢሲ ተናግረዋል። ዛሬ ሰኞ መጋቢት 8 2017 ዓ.ም ፍርድ ቤት የቀረቡት የተቃዋሚ ቦሮ ዴሞክራሲያዊ ፓርቲ ቦዴፓ አመራር አቶ ዮሐንስ በምክር ቤት አባልነታቸው ያገኙት ያለመከሰስ መብት ሳይነሳ በቁጥጥር ስር የዋሉት የካቲት 30 ነበር። አቶ ዮሐንስ በቁጥጥር ስር የዋሉት ቦዴፓን ከወከሉ 2 የምክር ቤት አባላት ጋር በመሆን የተሻሻሉ የክልሉ ህገ መንግስትና የተወካዮች ብዛት ያሻሻሉት አዋጆች ተፈጻሚ እንዳይሆኑ ለህገ መንግስት ጉዳዮች አጣሪ ኮሚቴ አቤቱታ ካቀረቡ ከ5 ቀናት በኋላ ነበር።
የምክር ቤት አባሉ ከታሰሩ በኋላ ቃላቸውን እንዲሰጡ በመርማሪ ፖሊሶች ቢጠየቁም ያለመከሰስ መብታቸው ሳይነሳ ይህን እንደማያደርጉ ሲገልጹ መቆየታቸውን ምንጮች ተናግረው ነበር። የቤንሻንጉል ጉሙዝ ክልል ፍትህ ቢሮ ለክልሉ ምክር ቤት ባቀረበው ጥያቄ መሰረትም ከትላንት በስቲያ ቅዳሜ መጋቢት 6 2017 ዓ.ም የአቶ ዮሐንስ ያለመከሰስ መብት ተነስቷል። የምክር ቤት ያለመከሰስ ከለላቸው እንዲነሳ የተጠየቀው አቶ ዮሐንስ አቤቱታ ያቀረቡባቸው የአዋጅ ማሻሻያዎች ከጸደቁበት የምክር ቤት ጉባኤ በኋላ በተፈጸሙ ድርጊቶች በመጠርጠራቸው እንደሆነ የምክር ቤቱ መረጃ ያመለክታል። የፍትህ ቢሮ ኃላፊ አቶ መሐመድ ሐሚድ በአስቸኳይ ጉባኤው ላይ ተገኝተው ከጠቀሷቸው ድርጊቶች መካከል ግጭትን የሚቀሰቅሱ የክልሉና የምክር ቤቱን ክብር የሚነኩና ሞገሱን ዝቅ የሚያደርጉ መረጃዎችን በማህበራዊ ሚዲያ ማሰራጨታቸው የሚለው ይገኝበታል። ይህ ድርጊታቸውም ህዝብን ለብጥብጥ የሚያነሳሳ እንደሆነ የቢሮ ኃላፊው እንደተናገሩ ምክር ቤቱ በፌስቡክ ገጹ ባሰፈረው መረጃ ጠቅሷል። አቶ ዮሐንስ ብሔርን ከብሔር ለማጋጨትና ለመነጠል የማነሳሳት በመስራትና ሐሰተኛ መረጃዎችን በማሰራጨት እንደተጠረጠሩም ተገልጿል። መንግስትም በኃይል ለመናድ ከሚጥሩ አካላት ጋር ግንኙነት እንዳላቸው አመላካች መረጃዎች እንዳሉም ተነግሯል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።